ለመሆኑ እድሜያችን እየገፋ ሲሄድ ሰውነታችን በየቀኑ በዝምታ የጡንቻ መመናመንን እያስተናገደ እንደሚሄድ ያውቃሉ? ብዙዎቻችን የኃይል ማነስ፣ የሰውነት መዛል፣ ቶሎ መድከም ወይም የሰውነት መላላት ሲሰማን የእድሜ መግፋትና የማይቀር ውጤት አድርገን እንወስደዋለን። ነገር ግን እውነታው ሌላ ነው። ዋናውና ትልቁ ቁልፍ ያለው እጃችን ላይ ነው። እሱም አመጋገባችን ነው። በሕክምናው ዓለም በየዓመቱ በጥቂቱ እየተሸረሸረ የሚጠፋውን ይህንን ወሳኝ የጡንቻ ክምችት በተገቢው ምግብና አልሚ ንጥረ ነገር ካልተካ ነው የዕለት ተዕለት የጤናችን መሰረትና ጥንካሬያችን አደጋ ላይ ይወድቃል። ሆኖም ግን ይህንን ሂደት በተፈጥሯዊ መንገድ ሙሉ በሙሉ ለመግታት የጡንቻን ጥንካሬ በከፍተኛ ሁኔታ ለመደገፍና የሰውነትን መላላት ለመከላከል ፍጹም የሚረዱ ሳይንሳዊና ድንቅ ምግቦች አሉ። በዛሬው ቪዲዮአችን የጡንቻን ጤናና የወጣትነት ብርታትን ጠብቀው ለማቆየት በምግብ ዝርዝራችን ውስጥ ልናካትታቸው የሚገቡ 7 ድንቅ ምግቦችን አንድ ባንድ እናያለን። የሚገርመው ደግሞ አንዳንዶቹ ምግቦች ርካሽና አሁኑኑ ቤታችሁ ውስጥ የሚገኙ ናቸው። ጤናችሁን ለመታደግና ጥንካሬያችሁን ለመመለስ ዝግጁ ከሆናችሁ ቪዲዮውን አሁኑኑ ላይክ በማድረግ አብራችሁን እስከ መጨረሻው ቆዩ። አንደኛውና እጅግ ተመራጭ ምግብ ባቄላና ምስር ናቸው። ባቄላና ምስር በዝቅተኛ ወጪ የጡንቻን ጥንካሬ ለመደገፍ ፍጹም ተመራጭ የሆኑ ነገር ግን ብዙ ጊዜ ጥቅማቸው ዝቅ ተደርጎ የሚታዩ ድንቅ የጡንቻ ምግቦች ናቸው። እነዚህ ጥራጥሬዎች ከፍተኛ የእጽዋት ፕሮቲን፣ ፋይበር፣ አይረን፣ ማግኒዥየም እና ለጡንቻዎቻችን ቀጣይነት ያለው ኃይል የሚሰጡ ካርቦሃይድሬቶችን በብዛት ያቀርባሉ። ብዙ ሰዎች ትኩረት የሚያደርጉት በእንስሳት ተዋጽኦ ፕሮቲን ላይ ብቻ ነው። ነገር ግን እንደ ባቄላና ምስር ያሉ የእጽዋት ምግቦችም የጡንቻን ጤንነት ለመጠበቅና መሸርሸርን ለመከላከል ትልቅ ሚና ይጫወታሉ። በተለይም በውስጣቸው የሚገኘው አይረን ለሰውነታችን እጅግ አስፈላጊ ነው። ምክንያቱም በሰውነታችን ውስጥ የብረት እጥረት ከተከሰተ ከፍተኛ የድካም ስሜትና የሰውነት መልፈስፈስ ይከተላል። ይህ ደግሞ በዕለት ተዕለት እንቅስቃሴያችን ንቁ ሆነን እንዳንቀጥልና ጡንቻችንን ለመጠበቅ ትልቅ እንቅፋት ይሆንብናል። በአጭሩ ባቄላና ምስር እጅግ ተመራጭ የፕሮቲን ምንጭ ናቸው። የሰውነትን የኃይል መጠን ይደግፋሉ፣ ለጡንቻ መኮማተርና ስራ የሚሆኑ ማዕድናትን በውስጣቸው ይዘዋል። እንዲሁም የደም ስኳር መጠን እንዳይዛባ የማረጋጋት ከፍተኛ አቅም አላቸው። ስለዚህ አብዛኛውን ጊዜ እንደ ምስር፣ ጥቁር ቦለቄ፣ ሽምብራና ባቄላ ያሉትን የጥራጥሬ አይነቶች አዘውትራችሁ ተጠቀሙ። እዚህ ጋር ግን አንድ ድንቅ የጤና ሚስጥር ልንገራችሁ። ከእጽዋት የሚገኘውን የፕሮቲን ጥራት ይበልጥ ለማሻሻልና ሙሉ ፕሮቲን ለማግኘት እነዚህን ጥራጥሬዎች ከሩዝ ወይም ከተለያዩ የእህል ዘሮች ለምሳሌ ከዳቦ ወይም ከእንጀራ ጋር አብራችሁ ቀላቅላችሁ ተመገቧቸው። ሁለተኛው ድንቅ ምግብ ደግሞ እርጎ ነው። እርጎ ለጠንካራና ለዳበረ ጡንቻ የሚሆን እጅግ ግሩም ፕሮቲን ያቀርባል። በተለይም ደግሞ በውስጡ በዝግታ የሚፈጨውንና በሕክምናው ዓለም ኬሲን ተብሎ የሚጠራውን ልዩ የፕሮቲን አይነት በከፍተኛ መጠን ይዟል። ይህ ለምን ያስፈልጋል ካላችሁ በዝግታ የሚፈጨው የኬሲን ፕሮቲን ጡንቻዎቻችን ለሰዓታት በተለይም ደግሞ በሌሊት እንቅልፍ ውስጥ በምንሆንበት ወቅት ቀጣይነት ያለው አልሚ ምግብ እንዲያገኙ ስለሚረዳቸው ነው። በአጠቃላይ የጡንቻ መመናመን ሂደቱ የሚፋጠነው ሰውነታችን ያለ ምግብ ለረጅም ሰዓታት በሚቆይበት ወቅት ነው። ለምሳሌ ያህል በምሽት እንቅልፍ ወቅት ወይም ደግሞ በህመም ምክንያት ምግብ በአግባቡ በማንወስድበት ጊዜ ጡንቻዎቻችን ሊመነምኑ ይችላሉ። እርጎ ታዲያ ይህንን የጡንቻ መበላሸትና መሸርሸር በከፍተኛ ሁኔታ ለመቀነስ ይረዳል። ከዚህም በተጨማሪ እርጎ በካልሲየምና በፕሮባዮቲክስ የበለጸገ በመሆኑ አጠቃላይ የሰውነትን ጥንካሬ፣ የሆድ ዕቃ ጤናንና የአካል ብቃት እንቅስቃሴን ለማሻሻል ይረዳል። በአጭሩ እርጎ ከፍተኛ ፕሮቲን ያለው፣ የጡንቻን መበላሸት የሚከላከል፣ ከድካም በፍጥነት ለማገገም የሚረዳና ለረጅም ሰዓታት የረሃብ ስሜት እንዳይሰማን የሚያደርግ ድንቅ ምግብ ነው። ስለዚህ እርጎን እንዴት እንጠቀመው ካላችሁ እርጎን ለመመገብ ምርጡ ጊዜ ጠዋት በቁርስ ወቅት ከአካላዊ እንቅስቃሴ በኋላ ወይም ደግሞ ማታ ከመተኛታችን በፊት ነው። በተለይ ከመተኛታችን በፊት መውሰዳችን ለሌሊት የጡንቻ ጥገና ፍጹም ተመራጭ ያደርገዋል። እዚህ ጋር ግን እርጎን ስትመርጡ ጥንቃቄ ማድረግ አለባችሁ። ተፈጥሯዊውና ንጹህ እርጎ መሆን አለበት። በስኳርና በተለያዩ ሰው ሰራሽ ጣዕሞች የተበከሉትን ማስወገድ ይኖርባችኋል። ሶስተኛውና እጅግ አስደናቂው ምግብ ሳልመን ዓሳ ነው። ሳልመንና መሰል በስብ የበለጸጉ ዓሳዎች ከዕድሜ መግፋት ጋር ተያይዞ የሚመጣን የጡንቻ መመናመንን ለመከላከል ፍጹም ወደር የሌላቸው ናቸው። ሳልመን ለልብ ጤና ብቻ ሳይሆን ለጡንቻዎቻችንን መነቃቃት እጅግ አስደናቂ ጥቅሞችን ይዟል። ይህ ዓሳ ከፍተኛ ጥራት ያለው ፕሮቲንና ኦሜጋ 3 የተባለውን ጠቃሚ የቅባት አይነት በውስጡ አቅፏል።
ኦሜጋ 3 ከዕድሜ መጨመር ጋር ተያይዞ በሰውነታችን ውስጥ የሚፈጠርን የውስጥ መቆጣት ወይም ብግነትን በከፍተኛ ደረጃ ለመቀነስ ይረዳል። ሳይንሳዊ ጥናቶች እንደሚያመለክቱት ኦሜጋ 3 ጤናማ ቅባቶች ጡንቻዎቻችን ለምንመገበው ፕሮቲንና ለምናደርገው የአካል ብቃት እንቅስቃሴ እጅግ ፈጣንና የተሻለ ምላሽ እንዲሰጡ ያግዛቸዋል። ዕድሜያችን እየገፋ ሲሄድ በሰውነታችን ውስጥ የሚፈጠር የውስጥ መቆጣት በሂደት የጡንቻ ህብረ ሕዋሳትን በዝምታና በሚስጥር ሊያጠፋቸው ይችላል። ሳልመን ታዲያ ይህንን አደገኛ የውስጥ መሸርሸር በመጋፈጥ ጡንቻዎቻችንን በጽኑ ይከላከላል። በአጭሩ ሳልመን ጡንቻን በሚገነባ ፕሮቲን የበለጸገ ጠቃሚ የኦሜጋ 3 ቅባቶችን የያዘ ከድካም በፍጥነት ለማገገም የሚረዳና የሰውነት ብግነትን ሙሉ በሙሉ የሚገታ ድንቅ የጤና ምንጭ ነው። አጠቃቀሙም እንደ ሳልመን ያሉ በኦሜጋ 3 የበለጸጉ ዓሳዎችን በሳምንት ቢያንስ 2 ጊዜ በምግብ ማዕዳችሁ ላይ ለማካተት ሞክሩ። አራተኛውና ፍጹም ተመራጭ የሆነው ምግብ የዶሮ መላላጫ ወይም በተለምዶ ቺክን ብረስት የምንለው ነው። ቺክን ብረስት ለጡንቻ ጥገናና ግንባታ የሚሆን እጅግ ንጹህና ስብ የሌለው ፕሮቲን ያቀርባል። ይህ የዶሮ አካል በስፖርተኞች ዘንድ የአንበሳውን ድርሻ ይዞ ተወዳጅ የሆነበት የራሱ የሆነ ትልቅ ምክንያት አለው። እሱም በውስጡ ከፍተኛ የፕሮቲን ክምችት የያዘ ሲሆን፣ በተቃራኒው ግን ለጤና ጎጂ የሆኑት ቅባቶች ወይም ስቦች በከፍተኛ ሁኔታ አነስተኛ በመሆናቸው ነው። ፕሮቲን የጡንቻን መመናመን ለመከላከል ፍጹም ወሳኝ ንጥረ ነገር ነው። ለምን መሰላችሁ? ሰውነታችን ያለምንም ማቋረጥ በየቀኑ የጡንቻ ህብረ ሕዋሳትን የመሰባበርና መልሶ የመገንባት ተፈጥሯዊ ሂደት ውስጥ ያልፋል። ታዲያ ለዚህ ግንባታ የሚሆን በቂ ፕሮቲን ከምግባችን ማግኘት ካልቻል ሰውነታችን የራሱን ህልውና ለመጠበቅ ሲል ፕሮቲንን ቀጥታ ከጡንቻዎቻችን ላይ መውሰድ ይጀምራል። ይህ ደግሞ ለጡንቻ መመናመን ዋነኛው መንስኤ ነው። በአጭሩ ቺክን ብረስት በፕሮቲን እጅግ የበለጸገ ነው። ጠንካራና ጤናማ ጡንቻን ጠብቆ ለማቆየት ይረዳል። ከአካላዊ እንቅስቃሴ በኋላ ጡንቻዎች በፍጥነት እንዲያገግሙ ያደርጋል። እንዲሁም የሰውነታችንን የሜታቦሊዝም ስርዓት በእጅጉ ያነቃቃል። በዚህ ጋር አንድ እጅግ ጠቃሚ የሆነ የአመጋገብ ሚስጥር ልንገራችሁ። ለሰውነታችሁ የሚያስፈልገውን የፕሮቲን መጠን በሙሉ በአንድ ጊዜ እራት ላይ ብቻ ጠቅልላችሁ ከመመገብ ይልቅ ቀን ሙሉ በተወሰኑ ሰዓታት ከፋፍላችሁ ተመገቡት። ፕሮቲን በቋሚነትና በየተወሰነ ሰዓቱ ወደ ሰውነታችን ሲገባ ጡንቻዎቻችን ንጥረ ነገሩን ለመምጠጥና ራሳቸውን ለመጠገን እጅግ የተሻለ ምላሽ ይሰጣሉ። አምስተኛው ደግሞ እንቁላል ነው። እንቁላል የጡንቻን ጤና ለመጠበቅና መመናመንን ለመከላከል ተፈጥሮ የቸረችን ድንቅና ተመራጭ ምግብ ነው። በውስጡ ከፍተኛ ጥራት ያለውና ሙሉ ፕሮቲን በመያዙ በደረጃ ሰንጠረዥ ውስጥ ቀዳሚውን ስፍራ ይይዛል። ጡንቻዎቻችን የተገነቡት ከአሚኖ አሲዶች ሲሆን እንቁላል ደግሞ ሰውነታችን የጡንቻ ህብረ ሕዋሳትን ለመጠገን ለመገንባትና ለመንከባከብ የሚፈልጋቸውን ሁሉንም አስፈላጊ አሚኖ አሲዶች በተሟላ ሁኔታ ያቀርባል። ነገር ግን የእንቁላል እውነተኛው ሚስጥር ሉሲን የሚባለው ልዩ አሚኖ አሲድ ሲሆን ሉሲን በሰውነታችን ውስጥ የጡንቻ ግንባታን የሚያነቃቃና መመናመንን የሚገታ ልክ እንደ ማብሪያና ማጥፊያ ሆኖ ያገለግላል። ከዚህም በተጨማሪም እንቁላል የጡንቻን ተግባርና ጥንካሬ ቀጥታ የሚደግፉ እንደ ቫይታሚን ዲ እና ኮሊን ያሉ ወሳኝ ንጥረ ነገሮችን በውስጡ አቅፏል። በአጭሩ እንቁላል በሙሉ ፕሮቲን የበለጸገ ከፍተኛ የሉሲን መጠን ያለው የጡንቻን ጥገና የሚያፋጥንና ከአካላዊ እንቅስቃሴ በኋላ ሰውነታችን በፍጥነት እንዲያገግም የሚያደርግ ተስማሚ ምግብ ነው። አጠቃቀሙም የተቀቀለ እንቁላልን ወይም ኦምሌትን ከተለያዩ አትክልቶች ጋር ቀላቅለው ለቁርስ ይመገቡ። እዚህ ጋር ግን አንድ ትልቅ ስህተት እንዳይሰሩ፣ የእንቁላሉን አስኳል በፍጹም እንዳያስቀሩ። ምክንያቱም ለጡንቻ ጥንካሬና ለሆርሞን መመጣጠን የሚረዱት አብዛኞቹ ጠቃሚ ቫይታሚኖችና ንጥረ ነገሮች የሚገኙት እዚያው አስኳል ውስጥ ነው። ስድስተኛው ወተት ነው። ወተት በተፈጥሮ ከተለገሱን ምርጥ የጡንቻ መጠጦች መካከል ቀዳሚውን ስፍራ ይይዛል። ለዚህ ደግሞ ዋነኛው ምክንያቱ ወተት በውስጡ ሁለቱንም ተጠቃሽ የፕሮቲን አይነቶች ማለትም ዌይ ፕሮቲን እና ኬሲን ፕሮቲን የተባሉትን ንጥረ ነገሮች በአንድ ላይ አጣምሮ የያዘ ኃይለኛ የጤና ምንጭ በመሆኑ ነው። ይህ ጥምረት ለጡንቻዎቻችን ልዩ የሚያደርገው ምንድን ነው? የዌይ ፕሮቲን በሰውነታችን ውስጥ እጅግ በፍጥነት የሚፈጭ በመሆኑ ከአካላዊ እንቅስቃሴ ወይም ከዕለት ተዕለት ድካም በኋላ ጡንቻዎቻችን በፍጥነት እንዲያገግሙና እንዲጠገኑ ያደርጋል። በሌላ በኩል ደግሞ የኬሲን ፕሮቲን በዝግታ የሚፈጭ በመሆኑ ወደፊት ሊመጣ የሚችለውንና ቆይቶ የሚከሰተውን የጡንቻ መበላሸት ወይም መሸርሸር ለረጅም ሰዓታት ይከላከላል። ለዚህ ነው በሕክምናውና በስፖርቱ ዓለም ወተት ለረጅም ጊዜ የሚቆይ የተሟላ የማገገሚያ መጠጥ ተደርጎ የሚወሰደው። በአጭሩ ወተት ሁለቱንም አስፈላጊ አሚኖ አሲዶች የያዘ የተሟላ የፕሮቲን ምንጭ ነው። የጡንቻን ጥገና በከፍተኛ ሁኔታ ይደግፋል፣
እንዲሁም የአጥንትን ጥንካሬና ጤና ለመጠበቅ ፍጹም አስገዳጅ የሆኑትን ካልሲየምና ቫይታሚን ዲ ለሰውነታችን በግሩም ሁኔታ ያቀርባል። ጠንካራ ጡንቻ የሚገነባው በጠንካራ አጥንት ላይ በመሆኑ ወተትን በአመጋገባችሁ ውስጥ ማካተት እንዳትረሱ። ሰባተኛውና የመጨረሻው ቆስጣ ወይም ስፒናች ነው። ቆስጣ እንዲሁ ሲታይ ተራ አረንጓዴ ቅጠል ሊመስል ይችላል። ነገር ግን ለጡንቻዎቻችን ጥንካሬ እጅግ ወሳኝ የሆኑ ንጥረ ነገሮችን በውስጡ ያመቀ ኃይለኛ ተክል ነው። ይህ አስደናቂ ቅጠል በማግኒዥየም፣ በፖታሺየም፣ በብረትና በከፍተኛ አንቲኦክሲደንት የበለጸገ ነው። በውስጡ የሚገኙት ፖታሺየምና ማግኒዥየም ጡንቻዎቻችን ሙሉ አቅማቸውን ተጠቅመው በአግባቡ እንዲሰሩ የሚያደርጉ ሲሆን በዕድሜ መግፋት የሚመጣን ድንገተኛ የጡንቻ ቁርጥማት ለመቀነስ በእጅጉ ይረዳሉ። ይበልጥ አስደናቂው ነገር ደግሞ በውስጡ ያሉት አንቲኦክሲደንቶች በሰውነታችን ውስጥ በሚፈጠር የአንቲኦክሲዳቲቭ ውጥረትና ከዕድሜ መጨመር ጋር ተያይዞ የሚመጣን የጡንቻ ሴሎች መጎዳትና መሸርሸርን በከፍተኛ ሁኔታ መከላከላቸው ነው። በአጭሩ ስፒናች የጡንቻን ስራ የሚያቀላጥፉ ማዕድናትን የያዘ የሴሎችን መጎዳት የሚከላከልና ለጡንቻዎች የኦክስጅን ዝውውርን የሚያፋጥን ድንቅ አረንጓዴ ምግብ ነው። አጠቃቀሙም ቆስጣን በአመጋገባችሁ ውስጥ በቀላሉ ለማካተት ጠዋት በምትመገቡት ላይ በእንቁላል ኦምሌት፣ በተለያዩ ሰላጣዎች ወይም በሾርባ ውስጥ ቀላቅላችሁ መመገብ ትችላላችሁ። እዚህ ጋር ግን አንድ ትልቅ የምግብ አዘገጃጀት ሚስጥር ልንገራችሁ። ቆስጣን ፍሬውን ከመብላት ይልቅ በጥቂቱ አብስሎ መመገብ ሰውነታችን በውስጡ የሚገኘውን ብረት ወይም አይረን እና ሌሎች ጠቃሚ ንጥረ ነገሮችን ይበልጥ በተሻለና በከፍተኛ ሁኔታ እንዲመጥ ይረዳዋል። ለማጠቃለል ያህል ዕድሜያችን እየገፋ ሲሄድ የጡንቻ መመናመንን በዝምታ ማስተናገድ የማይቀር የተፈጥሮ ዕጣ ፈንታችን አይደለም። ዛሬ ያየናቸውን እነዚህን 7 ወሳኝ ምግቦች በአግባቡ በመመገብ ጥንካሬያችንን፣ ብርታታችንንና የወጣትነት ጤናችንን ሙሉ በሙሉ መመለስ እንችላለን። ለመሆኑ ከእነዚህ ምግቦች ውስጥ አዘውትራችሁ የምትጠቀሙት የትኛውን ነው? ወደፊትስ የትኛውን ማካተት ትፈልጋላችሁ? ሐሳባችሁን በኮሜንት ላይ አጋሩ። ለቻናላችን አዲስ ከሆናችሁ ጤናችሁን የሚቀይሩ ተጨማሪ ሳይንሳዊ መረጃዎች በየጊዜው እንዲደርሳችሁ አሁኑኑ ሰብስክራይብ አድርጉና የደወል ምልክቱን ተጫኑ። በቀጣይ እስክንገናኝ ጤና ይስጣችሁ። ቻው።